የናታን አባት ከዚህ ዓለም በሞት ተለዩ። ቤዛዬ እጅግ በጣም ተጨናነቀች። ኤፍራታ ከያፌት ጋር ሰርታ ለመቀየር አስባ ለያፌት ነገረችው። ያፌትም አምኖ ተቀበላት። ሉሊት ለያፌት የናታን አባት መሞቱን ስትነግረው እጅግ በጣም ተበሳጭቶ በኤፍራታ ላይ ትራሶቹን ሲያተራምሳቸው ተመልክተናል። ቢኒያም የናታን አባት ስለሞተ በእጅጉ ተጸጽቷል። ጽዮን ሁሉ ነገር ግራ ገብቷታል። እንዴት እዚህ ሊመጣ ቻለ የሚለው ነገር ለኤፍራታ አዲስ ነገር ሆኖባታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የያሬድ ዩቲዩብ ቻናል ቤተሰቦች፣ ለያሬድ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ ጀምሩ። እንዲሁም ሀሳብ አስተያየታችሁን በቦክስ ሳጥን መስጫ ውስጥ አስቀምጡልን። ውድ ቤተሰቦቻችን እንግዲህ ክፍል 77 እንደተመለከታችሁት ጽዮን እና ኤፍራታዬ ተጣልተው ሲለያዩ ነበረ። ድራማው እዚህ ላይ ነበር ያቆመው። በአሁኑ ደግሞ ኤፍራታዬ እየሮጠች ሂዳ ጽዮንን ተረጋጊ ኤፍራታ፣ ምን ሆነሽ ነው እባክሽ አለቻት። ኤፍራታም ተከትላ እያባበለቻት በነበረበት ሰዓት ጽዮንም እንግዲህ ልትረጋጋ አልቻለችም። ምክንያቱም እያንዳንዱ ነገር ትዝ የሚላት ለምን እንደዚህ ትለኛለች፣ ለምንስ ወንድሜን አታምነውም የሚለው ጽዮንን እጅግ በጣም አሳስቧታል። እኔ እኮ ይህንን ነገር ለማለት ፈልጌ አይደለም ወይም ያደርገዋል ብዬ አላሰብኩም እኮ፣ ነገር ግን ምናልባት ናታን አድርጎት ከሆነ ነው ያልኩሽኝ አለቻት። ምናልባት እኮ ብትይም እንኳን ወንድሜ ሊያፈቅርሽ ይችላል፣ ስላንቺ የፈለገው ድረስ ሊወጣ ይችላል። ነገር ግን የሰውን ልጅ ለማጥፋት ግን የሚያደርሰው ነገር አይኖርም። ምክንያቱም ይህን አይነት ድርጊት ወንድሜ ሊያደርግ አይችልም ብላ ተናገረች። ከዛም እሺ በቃ ጽዮንዬ፣ አሁን እኮ እኔና አንቺ የምንጣላበት ጊዜ አይደለም። ስለዚህ አንቺ ከኔ ጎን ክርስቶስ አባቴ አንቺ ከኔ ጎን የምትሆኝበት ነው እንጂ አሁን እኔና ያንቺ መጣያ ሰዓታችን አይደለም ትላታለች። ይህንንም ስትላት እሺ በጄ ብላት ተስማሙ። ከተስማሙ በኋላ አሁን አንድ ነገር ወይም አንድ እቅድ አቅጃለሁ። እቅዴን ደግሞ አንቺ እንድታግዥኝ ይፈልጋለሁ። እኔና አንቺ ከተጣላን ግን ምንም ነገር ማሳካትም ሆነ ሊሆንልኝ አይችልም አለቻት። በዚህ ሰዓት ነበረ ድንግል ሆይ ነግቷል እኮ። በዚህን ሰዓት ነበረ ኤፍራታ ለጽዮን ከቢንያም የወሰደችውን ትልቁን መረጃ አሳየቻት። እንደ ኤፍራታ ምን እያረግሽ ነው ያለሽው? ይሄ በእጅሽ ያልሽው ነገር እኮ ወንጀለኛ ተብለሽ ልትያዩበት ትችያለሽ አለቻት። የዚህን ጊዜ ኤፍራታዬ ደግሞ እንዴ ልያዝ፣ እንደውም ብታሰር ነው ሌላ ነገር አልሆንም አለቻት። እንዴት ትቀልጃለሽ? እንዴትስ ራስሽን አደጋ ውስጥ ትጥያለሽ ማለት ጀመረች። እንዴት ራስሽን አደጋ ላይ ትጥያለሽ አለቻት። አይ መታገል አለብኝ አለቻት። ይህንንም ተስማምተው እንግዲህ ወደ ቤቷ ትሄዳለች ጽዮን ወደ ቤቷ፣ ኤፍራታዬ ደግሞ ወደ ቢንያም ቤት ስትሄድ ኤፍራታዬ ቀድሟት የገባው ቢንያም ከነ ቦዲጋርዱ ነበረ። እንዴ ተጎድተሃል እኮ ለምንድን ነው ወደ ሐኪም ቤት እማትሄደው አለው። አይ አልሄድም፣ እኔ ራሴን በራሴ ማከም እንደምችል ታውቃለህ አይደለ? ስለዚህ ለምን ብዬ ነው ለዚች ብዬ ሐኪም ቤት የሚሄደው ይለዋል። ይህንንም ሲለው አረ መታየት አለብህ፣ ከባድ ነው ታውቃለህ። ናታን ግን ይህን ያህል አስመሳይ ነው ብዬ አስቤም አላቅም ነበር አለው። ምን ለማለት ፈልገህ ነው? እሱ ላይሆን ይችላል አለው። እንዴ አንተ ራሱ እንዴት ነው የምታስበው? እንዴት እሱ ነው እያልኩ እሱ ሊሆን አይችልም ብለህ ልታሳምነኝ የምትፈልገው? ታውቃለህ ሌሎች ጥላቶች አሉኝ፣ ግን እነሱ እንደዚህ ጀምረው አይተውኝም፣ ይጨርሱኛል እንጂ አለው። እሱ እርግጥ ነው እውነት ነው አለው። እስኪ ሂድና ልቅስ መድኃኒቴን ከክላስ ያምጣ፣ ንግስቷ ስትነካኝ ይለቀኛል፣ ንግስቷንም ጥራልኝ ይለዋል። ቦዲጋርዱም ወደ መኝታ ቤት ሄዶ የቢንያምን
መድኃኒቶች ይዞ ወደ ታች ወረደ። ወደ ታች ከወረደ በኋላም የገጠመው እንዲህ ነው። መድኃኒቱን ይዞ መጣ። በየክላሶቹ ሲፈትሽ ሰው የሚባል ቤት ውስጥ አልነበረም። ረዳቱም ያለው አማራጭ ከቢኒያም ጋር ማውራት እንጂ ለመደበቅ አልቻለም። ወዲያውኑ መጣና አለው። እንዴ እኔ የተለያዩ ክላሶች ገባው ወጣው፣ ግን ምንም አይነት ሰው የለም አለው ማለት ነው። ይህንን ሲለው ነበረ እያለው በነበረበት ሰዓት እንግዲህ እንዴ የት ሄደች? ቆይ እንዳውም ከግቢ እንዳትወጣ ጭራሽ ነግሬያት ነበር እኮ፣ በቃ ቆልፍባታለሁ አለው። ሲለው እንዴት እንደዚህ ልትፈቅድላት ትችላለህ? አለው ማለት ነው። ይህንን ሲለው ነበረ ኤፍራታዬ ከውጭ ትመጣለች። ከውጭ ስትመጣ እንዴት ነው ውዱ ባሌ ብላ ገባች። እንዴ የት ነበርሽ? እኔ ደግሞ ወደ ውጭ እንዳትወጭ አላልኩሽም ነበር አላት ማለት ነው። ይህንን ሲላት ነበረ እሷም ዘወር አድርጋ የኔን እኮ የሰርጋችንን ፎቶ እኮ ላመጣ ነበር የሄድኩትኝ አለችና ዘዴዋ እንዳረደረችለት። ይህንን ስትለው ሊያምናት አልፈቀደም። ቆይ አንተ በምትፈልገው ደረጃ ነው እንዴ ልታምነኝ የምትፈልገው? አለችው ኤፍራታዬ። ኤፍራታዬም እንደዚህ ስትለው እሱም በንዴት እሷም በንዴት አይ እኔ እኮ ፒክ ላረገሽ እችላለሁ፣ እኔ እኮ እዚህ ቦታ አድርሰኝ ብትይኝ እኔ ላደርስሽ እችላለሁ አላት። ሲላትም እሷ ኦኬ ምናምን ብላ እኔ ግን አንድ ነገር ማሰብ እፈልጋለሁ ብላ በውስጡ አስባ ቡናዋን አቀራረበች። ቡናዋን አቀራርባ ከያፌት ጋራ ቡና ለመጠጣት እጣኖቿን አጭሳ ተቃቀፉ። በተቃቀፉ ሰዓት ፊቷ ተለዋወጠ። ምክንያቱም የማትፈልገውን ሰው በማቀፏ እጅግ በጣም እየተጸጸተች፣ ምክንያቱም ያሰበችውና ያላሰበችው ነገር ስለገጠማት ነው። በጣም የሚገርማችሁ ነገር ግን እሷ ፍቅሯ ከናታን እንጂ ከቢኒያም ጋር አይደለም። ግን እንዴት አድርጋ ቢኒያምን ማጥመድ እንደምትችል ቀን በቀን የምታስበው ሀሳብና ህልሟ ነው። ህልሟን ለማሳካት ደግሞ አንድ እርምጃ የሚያስችላት አብራ ከባሏ ጋራ ተባብራ ስራ መስራትን ነው። እሷ ለጊዜው የግዴታ ውዴታም ቢሆንባት ልክ እንደ ባሏ አስመስላ ለመስራት ሞከረች። እኔ ግን ታውቃለህ ሀብታም መሆን እፈልጋለሁ አለችው። እና ሀብታም ለመሆን እኮ አመታት ጊዜያት ይፈጁብሻል። ለዚህ ደግሞ ጠንክረሽ መስራትና ብዙ መከራና ችግር ሊያልፍብሽ ይገባል አላት። እሺ በጄ አለችው ኤፍራታዬ። ኤፍራታዬም ይህንን ካለች በኋላ ነበረ ሁሉ ነገር እንዳልሆነ የሆነው። እንግዲህ ቤት ውስጥ ተሰብስበው የነበሩት ገኒና ቤዛ፣ ኤፍራታ፣ ጽዮን ወይም ቢኒያም አልነበረም። እነ ቤዛ ቤት የሚኖሩት ጽዮን፣ ኤፍራታና ገንዬ ነበሩ። በአሁኑ ሰዓት ግን ህይወት ተቀያይሮ ቤት ውስጥ የሚኖሩት ጽዮን፣ ናታን፣ ቤዚ እና ሉሊት ናቸው። እንግዲህ ሉሊትና ቤዛ ከቤት ውስጥ ተቀምጠው ገንዬ ፏድምቅ ብላ አሸብርቃ ፀጉሮቿን ተሰራርታ ምርጥ እናት መስላ መጣች። እጄ ቤዝዬ ስትል እንዴ ገንዬ መጣሽ ብላ ቤዛ በፈገግታ ተቀበለቻት። በፈገግታ ስትቀበላት ይቺ የማታርፍ ቀበጥ የሆነ ሴትዮ ሉሊት የምትባለው ነገሯን ጀመረች። ነገሯን ስትጀምር እንዴ ምን ሆና ነው ደግሞ አይ ማለት ጀመረች። ይህንን ስትጀምር ነበረ ገንዬ ቆይ እስኪ እኔም እሷ ክፉ ብትሆን እኔ ክፉ መሆን አልፈልግም አለች። ምክንያቱም እኔ ክፉ እንደሆንባት አልፈልግም፣ መልካም ነው መሆን የምፈልገው ብላ ገንዬ ለሉሊት ወደ ሽንት ቤት ይዞ የማይሄድ ወይም ወደ መጸዳጃ ክላስ በየደቂቃ ይዞ የማይጓዝ ነገር ሰራችላት። ሰርታላት ከገኒ ጋራ ቤዛና ገኒ እያወሩና እየተነጋገሩ ነበረ። እያወሩና እየተነጋገሩ በነበረበት ሰዓት ነበረ ያልታሰበ ነገር የገጠማቸው። ምክንያቱም እንዴ ምንድን ያጠጣሽኝ አለቻት። ጠጩ በየደቂቃ ይዞሽ እኮ ወደ ውጭ እንዳሄድ ግን ጥሩ ነው። ውጭ ሽንት ቤት ራሱ መጠቀሟ አንድ ትልቅ ነገር ነው ወይም አንድ ለውጥ ነው እያለች እየቀለደችባት ሙድ እየያዙባት ነበረ። እሷ ግን መታ ጠጣችው። እኔ እንዳንቺ አይደለሁም
እኔ እንዳንቺ የሰው ልጅ ለማጥፋት አልሯሯጥም ለማዳን እንጂ አለቻት። እንዴ ምን ማለትሽ ነው ብላ ለመቆጣት ፈለገች። ይህንንም እያለች ነበር። ጌታዊ ዛሬ ምንድን ነው? በስመ አብ ወመንፈስ ቅዱስ አሐዱ አምላክ እያለች በነበረበት ሰዓት ነበረ እነ ቤዛ ቁጭ ባሉበት እንግዲህ ውጭ ላይ ቢንያም እና ናታን መንገድ ላይ እየሄዱ በጣም በደስታ እየተሳሳቁና እየፈነጩ በነበረበት ሰዓት አንድ ያልታሰበ ስልክ ቁጥር በናታን ስልክ ይደወላል። ቢኒ የውጭ ሀገር ስልክ ነው፣ ቤተሰቦች ናቸው መሰለኝ አለው። አንሳዋ ታዲያ አለው። ናታን ማንገራገር ጀመረ። ቶሎ ሊያነሳው አልፈለገም። አንሳው እንጂ ሳይዘጋ አለው። ወዲያውኑ ስልክ አነሳና ሰላም ጤና ይስጥልኝ ወይዘሮ እንትላ ነኝ ብላ ወሬዋን ጀመረች። እሺ እና እንዴት ናችሁ? በረታችሁ ወይስ ስትል የምን መበርታት ነው የምታወሪው? ምንድን ነው እንዴ? አንተ የናታን ሰለሞን አይደለህ አለችው። አዎ ናታን ሰለሞን ነኝ አለ። እና አላወቅኩም ለማለት ነው ወይስ ምን ለማለት ፈልገህ ነው? አልገባኝም አላት። ይህንን እያለ በነበረበት ሰዓት ምን ቆይ ንገረኝ እስኪ አባቴ የሆነው ነገር አለ እንዴ አለችው። እንዴ አልሰማክም እንዴ? ከወራት በፊት ምን? ከወራት በፊት እኮ አባትህ ከዚህ ዓለም ተለይተዋል ብላ አረዳችው። ይህንን ስታረዳው ሰማይና ምድሩ የተገለበጠበት ያክል ተሰማው። እሺ እናቴስ? እንዴ እናትህም እኮ ከዛን ጊዜ ጀምሮ እዚህ የለችም። እኔ እኮ እናንተ ጋር የመጣች መስሎኝ እንዳውም ላጽናናችሁ ወይም ተጽናናችሁ ወይ ለማለት ነው የመጣሁት አለ። ይህንን ስትለው ናታን ሰማይ ምድሩ ተገለበጠበት። ቁጭ አለ። ቁጭ ብሎ ማሰብ ሲጀምር ቢንያም ስልኩን ይቀበልና ነገሩን ለማጣራት ፈለገ። ነገሩን ሲያጣራ ነገሩ እንዲህ ነው። የናታን አባት በዚህ ዓለም ተለይተዋል። ናታን ይህን ሰምቶ መሬት ላይ ሲወድቅ ምንድን የተፈጠረው ብሎ አንድ ባንድ እሷም ነገረችው። እሷም አንድ ባንድ የነገረችውን ነገር ይዞ ወደ ቤት ተያይዘው ናታንና ቢንያም ወደ ቤት ይመጣሉ። ወደ ቤት ሲመጡ ሳሎን የነበሩት ገንዬ እንዲሁም ቤዛ ሉሊት ናቸው። በመጡ ሰዓት በጣም ተናዶ በጣምም ደግሞ ራሱን ስቶ ቀጥታ በድኑን እየተንቀሳቀሰ ወደ ፎቅ ይወጣል። ወደ ፎቅ ወጥቶ አልጋ ላይ ዝርግት ብሎ ስለ አባቱ ማንነት ስለ አባቱ ምንነት ማሰብና ማምሰልሰል ጀመረ። ይህንን እያምሰለሰለ በነበረበት ሰዓት እቤት ውስጥ ደግሞ ጽዮን ነበረች። ጽዮን፣ ቤዛ፣ ገንዬ በነበሩበት ሰዓት ነበር ቢንያም ወደ እነ ገንዬ ጠጋ ብሎ ቁጭ አለ። ፊቱ ተቀያይሯል። ፊቱ ተለዋውጧል። ግን ግራ ገባቸው። ቢንያም ናታን እኮ ሁሌ ሰላም ሳይለን አይገባም። ምን ተፈጥሮ ነው ወይስ ምን ሆኖ ነው አለች። አይ ወዲህ ነው፣ የአሁኑስ ከባድ ነው፣ የምንወጣውም አይመስለኝም ብሎ ቢንያም በተሰበረ ልብና ባዘነ ልብ መናገር ጀመረ። ምንድን ነው? አይ የናታን አባት ምን? የናታን አባት ከዚህ ዓለም ተለየ ብሎ ለነገን እያበሰራቸው ገኒም ትሁን ቤዛ ግን የሀዘን ስሜት እንደሌላቸው ተመልክቻለሁ። ምክንያቱም ከሀዘኑ ይልቅ በጣም የገረመኝ ነገር የእሱን ማንነት ነበረ ሲያወሱ የነበሩት። የሰው ልጅ ሲሞትም ሆነ ሲኖር በህይወት ዓለም ላይ ሲኖር መልካም ነገር ሰርቶ ማለፍ እንዳለበት እኔም አምናለሁ። አንድ ሰው ክፉ ነው ተብሎ እንኳን ሞተ የሚባል ነገር ጥሩ አይደለም። ምክንያቱም የሰው ልጅ በመሆኑ ብቻ የስላሴ ቅድስት ስላሴ በአምሳሉ የፈጠሩት እስከሆነ ድረስ የሰው ልጅ እስከሆነ ድረስ ስለዛ ሰው ማሰብና መጨነቅ ይኖርብናል። በጣም የሚገርማችሁ ነገር ግን እጅግ ልቤን የነካው ነገር ቢኖር ምንድን ነው? የናታን ልብ መሰበር ነው። ገንዬም ይህንን እያለች በነበረበት ሰዓት ሁሉም ቁጭ ባሉበት ሰዓት ጽዮን ትመጣለች። ጽዮን መታ ሶፋ ላይ ቁጭ አለች። ሶፋ ላይ ቁጭ ብላ ቢንያምን መመልከትና አይን አይኑን ማየት ጀመረች። ምክንያቱም እሷ ቢንያምን የምታናግርበት መንገድ ነበረ ስትፈልግ የነበረው። ግን እግዚአብሔር ፈቅዶና ወዶ አባቷ ከዚህ ዓለም ሞት በመለየታቸው
እንደገና ከቢንያም ጋር የማውራቱን እድል አገኘች። ምክንያቱም አልተናገረችም እንጂ ጽዮን ቢንያምን ድብና አድርጋ እንደምታፈቅረው ያስታውቅባታል። በጣም የሚገርማችሁ ነገር ግን እሷ በቢንያም አካል ውስጥ የሆነ የተደበቀ ማንነት እንዳለ ይሰማታል። ስማኝ፣ እዚህ ቤት ለምን መጣህ? እንዴትስ መጣህ? ወይስ ምን እያሰብክ ነው አለችው። ምን ነው ብሎ ፈገግ ብሎ ስላወራችው በጣም ደስ አለው። እሱም ወሬውን ቀጠለ። አንድ ባንድ እየተነጋገሩ ነበረ። ከዛ ፊቱን አዞረባት። ፊቱን ሲያዞርባትም እሷም አገጮቹን ይዛ ወደ ራሷ እንዲመለከት አደረገችው። ወደ ራሷ እንዲመለከት ስታደርገው ተፋጠጡ። ከዛም ወሬ ቀጠሉ። አንድ ባንድ መነጋገር ጀመሩ። እንዴ ምን ነካሽ? አንገቱን ልትቀይው ነው እንዴ አለቻት ቤዛ። ይህንን ስትላት ነበረ በጣም የሚገርምና የሚደንቅ ነገር የተመለከት ነው። ወደ አሁኑ ወደ ማውራት ህይወት ታሪክ ተቀየረ። ከተቀየረ በኋላ አንድ ባንድ ማውራት ጀመሩ። እያወሩና እየተነጋገሩ በነበረበት ሰዓት ነበረ እንግዲህ አንዳንድ ጊዜ የምናደርጋቸው ነገሮች መስዋዕትነትን ያስከፍሉናል። እንዴ ወንድሜ አልመጣም እንዴ? ወንድምሽ አለፎቅ አለች ሉሊት ቀበጧ። ሉሊትም ይህንን እያለች በነበረበት ሰዓት ቢንያም ነበረ ዝም እንድትል ፈልጓል። ግን ደግሞ መናገር አልፈለገም። አይ ገንዬ ታውቅ የለ ገንዬ ጋራ ማውራትና መጫወት ምን ያህል ደስ እንደሚል ከገንዬ ጋራ ሚስጥር እያወሩ ነው አለች። ይህንን ስትል ምን ለማለት ፈልገሽ ነው አለቻት። ምን ነው ብላ ማምሰልሰል ጀመረች። ሉሊት ውስጧን የከነከናት ነገር ቢኖር ገንዬ ደጋግማ የምታነሳው ስለ ቤዛ እናት እልፈት ነው። ስለ ቤዛ እናት እልፈት ሲወራ ደግሞ ሉሊት በጣም ይጨንቃታል። ለምን የቤዛን እናት ከዚህ ዓለም እንድትለይ ያደረገቻት ሉሊት ናት ተብሎ ስለሚታሰብ ነው። እንዴ ይቺ ሴትዮ ለምንድን ነው ስለ እኔ ሁልጊዜ ታስባለች? ሁልጊዜ ስለ ቤዛ ማንነት፣ ስለ ቤዛ እናት ታነሳለች። ምን ለማድረግ እየሞከረች ነው እያለች ሉሊት መጨነቅና ማሰብ ጀመረች። ይህንን እያሰበች በነበረበት ሰዓት ነበረ ያልታሰበ ነገር የገጠማት። ምክንያቱም በሀሳብ ጅው ብላ ከሄደችበት ህልም ያነቃቻት ቤዛ ነበረች። እንዴ ሉሊት በሀሳብ እኮ እየተምሰለሰልሽ ነው። የት ሄድሽ? ምን ሆንሽ? ምን ነካሽ? ብላ ጥያቄውን አከታትላ አቀረበችባት። አይ ናታንና ገንዬ ምን እያወሩ እንደሆነ እያሰብኩ ነበር። እንዲህ ወንድሜ እዚህ ነው እንዲህ ብላ ጽዮን ለመሄድ ወደ ላይ ፎቅ ትሞክራለች። ወደ ላይ ፎቅ መሄድ ከሞከረች በኋላ አይ አይሆንም ተቀመጪ አሏት። ይህንን እየተባባሉና እየተነጋገሩ በነበረበት ሰዓት ገንዬ ናታን ጋር ሄዳ ብታየው ምንም አይነት መልስ እንዳጣችበት ተመልክተናል። በጣም የሚገርማችሁ ነገር እኮ አንድ ነገር አለ። በጣም የሚገርመን ነገር በህይወታችን በጣም ብዙ ውጣ ውረድ ይገጥመናል። ነገር ግን በህይወታችን የገጠመንን ውጣ ውረድ እንዴት ማለፍ እንችላለን? በእግዚአብሔር ወይስ በልህ? በነገራችን ላይ በህይወታችን ላይ የመጡብንን ነገሮች ልናሸንፍ የምንችለው አንድ በፈጠረን አምላካችን ብቻ ነው። ኤፍራታዬ በአምላኳ ትተማመናለች። ሉሊት ደግሞ በሰዎቿ ወይም በዙሪያዋ ባሉ በሚያሸረግዱ ቦዲጋርዶችም ታምናለች። ይሄ ነው የኤፍራታዬና የሉሊት ጉዳይ። እንግዲህ ቤዛ በፊት ኃይለኛ እንደነበረችና በእህቷ ላይ ከባባድ ንግግሮችንና ቃላቶችን እያሳለፈችባት ብዙ ዓመታት ነጉደዋል። ነገር ግን አሁን ነበረ ከአጠገቧ መቆም የነበረባት። ምክንያቱም ቤዛ ይህንን ነገር በሆኑ በሙሉ አምናበት ጥፋተኛ እንደሆነች አስባ ከናታን ርቃለች። ናታን የኤፍራታ እንጂ የቤዝዬ አይደለም። ቤዝዬም ይህንን ካለች በኋላ እቅፍ አደረገቻት። ገንዬ እቅፍ አድርጋት ምን ነው ልጄ አለቻት። እናትሽ እንደው በአንዳንድ ክፉ ሰዎች እጅ ብላ ስታወራ ሉሊት ደግሞ ምንም አይነት ነገር እንዳይቀጥል ስለፈለገች ማለት ጀመረች። ይህንን ስትል ነበረ ምን ነው ጠጩ አለቻት። ወዲያውኑ ገንዬ አቁማ ወደ ላይ ወጣ። ቢንያም ናታን እስኪ አውራኝ
ንገረኝ ልጄ እባክህ ዝም አትበለኝ፣ በዝምታ አትቅጣኝ፣ ወይ አልቅስ ወይ ተናገር ይውጣልህ አለችው። ግን እየተኝ ብቻዬን መሆን እፈልጋለሁ፣ አባቴ እኮ ልጄ እንዲለኝ እፈልጋለሁ እኮ አላት። እንግዲህ እግዚአብሔር የወደደውን የፈቀደውን አደረገ፣ ምን ማድረግ እንችላለን አላቸው። ይሄ ግን ሊሆን አይገባም፣ ይሄ ግን እንዲህ ሊሆን አይገባም እያለች መናገር ጀመረች። ና ብላ ገንዬ ትራሱን ጭኖቿ ላይ አድርጋ ናታን ገደም እንዲል አደረገችው። አንዳንድ ታሪኮችንና አንዳንድ ሀሳቦችን እያፈለቀች ትነግረው ጀመረ። ናታንም በተመስጦ እያዳመጣትና እየተመለከታት ነበረ። በጣም የሚገርማችሁ ነገር ግን አንድ ትልቅ ነገር አለ። በጣም የሚገርመው ነገር ምን እንደሆነ ታውቃላችሁ? የሰው ልጅ ብዙ ፈተና ብዙ መከራ ይደርስበታል። ነገር ግን ያን ሁሉ ታግሶ ያን ሁሉ ተቋቁሞ ነገ ጧት ግን ትልቅ ደረጃ እንደሚደርስ ስንቶቻችን እናምናለን? ትንሽ ነገር ሲነካን እናለቅሳለን፣ ወደ አምላካችን እንጮኻለን፣ እንጠራለን። የሰው ልጅ ግን ሲያገኝና ሲያጣም ሁልጊዜም ማመስገንና ማወደስ እንዳለበት ይገባኛል። በጣም የሚገርማችሁ ደግሞ እጅግ የሚያስደንቀው ነገር የሉሊት ነገር ነው። ሉሊትም ለያፌት ነገረችው። ለያፌት ስትነግረው ይሄ ሊሆን አይችልም፣ ብዙ ማወራረድ የምፈልገው ነገር አለ እያለ እያሰበና እያምሰለሰለ ነበረ። አሁን ላይ በጣም ያልታሰበው ወጥመድ ውስጥ የገባው የኤፍራታዬ ወንድም ዳጊ ነው። ዳጊ እህቱን ለመውጣት ወይም እህቱን ከያፌት እጅ ለመንጠቅ ሲል አንድ የማይችለውን ቃል የገባው ነገር አለ። እሱም ምንድን ነው ቃል የገባው ካላችሁኝ ልነግራችሁ እወዳለሁ። ምክንያቱም እሱን ካስፈራራው ከቤዛ ጋር ወይም ከፂ ጋር እንደሚያገናኘው ቃል ገብቶለት ነበረ። ቃል ከገባለት በኋላ እንግዲህ እሺ ሌላ ቀን ነው የማገናኝህ፣ ዛሬ ላናግር፣ ኧረ እባክህ ዛሬ ነው የምፈልገው እየተባባሉ እየተፋጠጡ በነበረበት ሰዓት ነበረ ድራማው በዚህ መልኩ ከነሱ ያበቃው። ቀጣይ ላይ ወይ አቶ ቢንያም የተባለ ሰውዬ ማወራረደው ሂሳብ አለ ሲል በጣም ደንግጣ ኤፍራታዬ አይኖቿን ቁልጭ ቁልጭ እያደረገች መስማትና መከታተል ጀምራ፣ እንዲሁም ቢንያም እያበደና እየሰከረ በነበረበት ሰዓት ክፍል 78 እዚህ ላይ ያቁማል። ክፍል 69 ደግሞ ምን ላይ እንደሚደርስ ክፍል 79 ግን ምን ላይ እንደሚደርስ ለማየት በእጅጉ ናፍቀናል። በጣም የሚገርማችሁ ነገር ግን አንዳንድ ጊዜ መልካም የሰራ ሰው ክፉ እንደሚገጥመው፣ ክፉ የሰራ ሰው መልካም እንደሚገጥመው ብዙ ድራማ በዚህ ህይወት ላይ የተካተተበት ነገር አለ። አንዳንድ ጊዜ መጀመሪያዬን ሳይሆን መጨረሻዬን አሳምርልኝ የሚለው ጸሎት እሁን ላይ ያፌት ጋርና ሉሊት ላይ ይሰራል። ምክንያቱም መጀመሪያ የነበረችበትን ጊዜ የነበረችበትን ሰዓት ታውቃላችሁ። አታስብም፣ አትጨነቅም። ሁሉም አናት አናቷን የሚላት ልክ እንደ ባብ ኤፍራታን ነበረ። ኤፍራት አሁን ላይ ቀን ሊወጣላት ትንሽ ቀንና ጊዜዎች ናቸው የቀሩት። በጣም የሚገርማችሁ ነገር ግን እጅግ የሚገርመው ነገር ምንድን ነው? ያፌት ነው። ያፌት ከናታን አባት ጋር ምንድን ነው ችግሩ? ወይስ ያፌት ከናታን ጋር ምንድን ነው ችግሩ? ሐረግ ድራማ ክፍል 78 እዚህ ላይ አቆመ። ክፍል 79 ደግሞ ምን ሊሆን ይችላል? ጽናት ድራማ ጽናትና ኪራ ሊጋቡ አባታቸው ወሰነ። አባታቸው ወስኑ በነበረበት ሰዓት ነበረ ያልታሰበ ነገር የገጠማቸው። እንግዲህ የኪራ አባት ቤት ውስጥ ቆሞ ማሰብ ማምሰልሰል እንዲሁም መዳር እንዳለበት እያሰበና እያወራ እየተጨነቀ በነበረበት ሰዓት ነበረ ወዲያውኑ ሀሳብ የሚመስል ሰመመን የመሰለ ነገር ተሰማው። በቃ ማናገር አለብኝ፣ ይችል ልጅ ጽዮንም ማናገር አለብኝ ብለው ፈቀዱ። ወዲያውኑ ጠሯት። መጣች። ልጄ ቁጭ በይ እስኪ አንድ ነገር ላወራሽ ፈልጋለሁ፣ አንቺና ኪራ እንድትጋቡ ፈልጋለሁ አሏት። ይህንንም ሲሏት እኔም እኮ ምኞቴ ነው፣ ግን አሁን አይሆንም፣ ምክንያቱም
አባቴን እኔ ስራ እየሰራውን ትምህርት እየተማርኩ እንደሆነ እንጂ ስራ እየሰራው እንደሆነ አያውቅም። በዛ ላይ ደግሞ ለአገባ መሆኔን ስነግረው ደግሞ ምን ሊለኝ እንደሚችል ሳስበው ከባድ ነው። ይሄ ሊሆን አይችልም አለ። እባክሽ አስቱዬ ትደሰትልኝ እባክሽ እያለ ለመናት። ጽናትም እንግዲህ ይህንን ብላ እሺ እስከ ማታ ድረስ አስቢበት ብለዋት ሸኟት። ይህንን ከሸኟት በኋላ ሀሳብ ማምሰልሰል ጀመረች። ወዲያውኑ ወደ ሰኒና ወደ ምሩ ነበር የደወለችው። ጽዮን ደውላ የናታን አባት እኮ ተጋቧለን ብላ ስትነግራቸው በጣም ደስ የሚል ሀሳብ ነው እያሉ እየተመካከሩ እየተነጋገሩ ነበረ፣ እየመከሯት ነበረ። ከዛ ዕቃ ቤት ገብታ በነበረበት ሰዓት ተክዛ ቆዝማ አንገቷን ድፍት አድርጋ በሀሳብ ተውጣ ነበረ ጽናት። የዛን ጊዜ ፂ መጣችላት። ጽዮን ስትመጣላትም አንድ የምነግርሽ ነገር አለ አለቻት። ምንድን ነው? አይ ጋሽዬ እኮ ተጋቧለን፣ ጋሽዬ ተጋቧለን እና ጥሩ ነገር ነው እያለች ጀግናዋ ጓደኛዋ እሷን ለማዝናናትና እሷን ፈታ ለማድረግ የማታረገው ጥረት የለም። እሱ እኮ አይደለም የከበደኝ ጋሼ አባቴ ማለት ጀመረች። አባትሽን ደግሞ አውቃቸዋለሁ፣ አራዳ ናቸው፣ ስለዚህ ይገባቸዋል፣ ንገሪያቸው አለቻት። ይህንንም ስትላትም እሺ እነግራቸዋለሁ አለች። ይህንን ብላ ወደ ክላስ ስትገባ ጽናትዬ ክላሶቹ ተጸዳድተዋል፣ ድምቅ ብለዋል። በጣም በሚያምር መልኩ እጅግ ተውበዋል። እንዴ እዚህም አንጥፈውታል፣ እዛም ሰርተውታል። በቃ እንደ እንቁላል እየተንከባከቡ ውይ ያለ ስራ መኖር ግን እንዴት ይከብዳል አሉ። በነገራችን ላይ ስራ የለመደ ሰው ስራ ከሌለ በጣም እንደሚጨንቅ ይሄ የታወቀ ነው፣ ግልጽ አማርኛ ነው። ጽናትም ይህንን ነገር ካደረገች በኋላ እዛው አልጋ ላይ ቁጭ እንዳለች አንበሳው ባሏ ይመጣል። አንበሳው ባሏ ሲመጣ ኪራ ወሬ ለማውራት ሞከሩ። መጀመሪያ ግን ጽናት ጋር እንድትጋቡ ፈልጋለሁ ብሎ አባቱ የነገረውን አንድ ባንድ በልቡ ይዞ ለጽናት አልነገራትም። እሷም አንድ ባንድ አልጋ ላይ ሆነው እያወሩና እየተነጋገሩ በነበረበት ሰዓት እንዴ ነገረሽ እንደ አባቴ አላት። አዎ ነገሩኝ፣ ግን ለጋሼ ልደውል ስል ነው የመጣከው አለችው። ኪራም እቅፍ አድርጎ ግንባሯን ከሳመ በኋላ ወደ ውጭ ይወጣል። ወደ ውጭ ከወጣ በኋላ ጽናት ወደ አባቷ ስልክ ትደውላለች። ወደ አባቷ ስልክ ስትደውል የነገረችውን በሙሉ እንደሚያውቅ እና ዝም እንዳላት ተረዳች። ዝም እንዳላትና ተረዳች። ወዲያውኑ ኪራ ጋር ትሄድና እንኳን ደስ ያለህ፣ ሁሉን ነገር እኮ አባት ያውቃል፣ አውቆ ነበር እኮ ዝም ያለን እያለች እየተገረመችና እየተደነቀች ኪራን እቅፍ አድርጋ ጥምጥም አለችበት። የዚህን ጊዜ ኪራ ይህን ነገር ሲሰማ እጅግ ለማመን ከበደው። የሚገርሙ አባት ናቸው፣ ግን እንዴት እያለ ማሰብ ጀመረ። እኔ ራሱ ጥያቄ የሆነብኝ አይደለ አለችው። እሱም በጣም ደስ ይላል ግን እያለ እቅፍ አደረጋት። በጣም ተቃቅፈው እያወሩ በነበረበት ሰዓት በጣም ስለ ወደፊት ህይወታቸው ማሰብ ጀመሩ። ከዛም እንግዲህ የኪራ አባት ደውሎ ለጽዮን አባት አንድ ባንድ ለጽናት አባት አንድ ባንድ እንደነገሩት እሷም ደግሞ አመሰግናለሁ አባቴ ፈቅዷል ብላ ስትነግራቸው የኪራ አባት እጅግ በጣም ተደሰቱ። በሀሳቧ ሁሉ ተስማምተው እሷን ለማክበር ወሰኑ። ይህንን እያከበሩ በነበረበት ሰዓት ነበረ እዛ የኪራ አባት እነማንን ማን ባለውለታ ማን ሰርግ እንደጠራው ማንም መጥራት እንዳለበት ሳሎን ቁጭ ብሎ ስም ዝርዝር እየጻፈ ነበረ። እየጻፈ በነበረበት ሰዓት እከሌ አቦሉ እንደዚህ፣ እከሌ አቦሉ እንደዚህ፣ እከሌ አቦሉ እንደዚህ እያሉ የሚጠሯቸውን ሰዎች አንድ ባንድ መዘገቡ። ወዲያውኑ የኪራ አባት
ጓደኞቹን የኪራን ጓደኞችን እነ ምሩን እነ ናሆሜን እንዲሁም ሶፋውን ያመጡትን ልጆች በሙሉ የቤቱን ዕቃ ሙልጭ አድርገው ወደ ውጭ ጥለው አዲስ ሶፋ አስገቡ። ወደውኑ ሶፋውን ካስተካከሉና ካሳመሩት በኋላ ደግሞ እንግዲህ ረዳቶቹ የተለመደ ነውና ሁሉን ነገር በግልጽ ማሳየት ስለሚፈልጉ ቁም ነገር እና አስተማሪ ቪዲዮ ስለሆነ ስለሚያስቡ እነዛ ሶፋው ላመጡት ልጆች የኪራ አባት ብር ሰጥቷቸው እነሱ ከቤት ወጡ። ግን ጋሽዬ አንድ ነገር ይቀራል፣ ያ ቴሌቪዥን ቦታው መቀየር አለበት። አዎ በቃ እዛ ጋር እናደርገዋለን አሉ። ይህን እየተነጋገሩ በነበረበት ሰዓት እንግዲህ ሳሎን ላይ ቁጭ ብላ የነበረችው ጽናት ናት። ጽናት ጋር ደግሞ የሄደው ኪራ ነበረ። ኪራ ሄዶ እያወሩና እየተነጋገሩ በነበረበት ሰዓት ሳያስቡት ጋሼ ከግራ ይምጣ ከቀኝ ሳያውቁት ጋሼ ፊት ለፊታቸው ቆሞ አዩት። ደነገጠች ጽዮን፣ ቆመች፣ ሰውነቷ ተርበደበደ። የዚህን ጊዜ በጣም ገርሟትና ደንቋት ስለነበረ እንዴት እንደዚህ ሊሆን ቻለ እያለች ማሰብ ትጀምራለች። ይህንን ማሰብ ከጀመረች በኋላ ቁጭ በሉ አሁን ሌላውን ነገር ተውና ሂዱና ቬሎ ምረጡ፣ ልብስ ምረጡ አለ። የዚህን ጊዜ ኪራ ከት ብሎ ስብ እንዲህ አባዬ አመረርክ እንዴ አለው። አዎ የእውነቴን ነው አለው። ግን ጋሼ ወጪውን ሳላግዘወት እንዴ እኔን እንደ አባትሽ እንጂ እንደ ሌላ አባት አትይኝ አሏት። እሺ በቃ ጋሼ ብላ በሀሳባቸው ተስማማች። በሀሳባቸው ከተስማማች በኋላ ነበረ ይህ እንዲህ ነው የገጠማት። ይህንን ካረጉ በኋላ ተያይዘው ምሩና ናሆሜ ወደ ቬሎ ቤት ይሄዳሉ። ወደ ቬሎ ቤት ሲሄዱ አንድ ባንድ ነበረ። አንድ ባንድ ሂደው ቬሎ ክላስ ውስጥ ገቡ። ቬሎ ውስጥ ገብተው ጽናት እየመረጠች ኪራ ደግሞ ሀሳብ አስተያየት እየሰጣት ነበረ። ሀሳብ አስተያየት እየሰጣት በነበረበት ሰዓት ነበረ ይህ አይሆንም፣ ይሄ ይሆናል፣ ይህ አይሆንም፣ ይሄ ይሆናል የሚባል በሀሳባቸው እያወሩና እየተነጋገሩ በነበረበት ሰዓት ነበረ። ከዛ ጽናትዬ ለብሳ መጣች። እጅግ አምራለች፣ ተውባለች። ቆመ፣ አሽከረከራት፣ ወደዛ ወደዚያ ያደረጋት። በጣም ደስ አለው። እሱም ሄዶ ሱፍ መርጦ ለበሰ። ግብረ ሞገስ ተደፋበት። እንግዲህ እንደ ማዝናናት ይሁን እንደምን ባላቅም ያው እኔ ብዙ ጊዜ ዘፈን ስለማይመቸኝ እንግዲህ አሽከርክሮ አስጨፈራት ወይም አስደነሳት። እያስጨፈራትና እያስደነሳት በነበረበት ሰዓት ሳያስቡት እነምሩ ከየት እንደመጡ ባይታወቅም ቤት ውስጥ በነበሩ ሰዓት እስኪ ሄዱ ሙሽሮቹ ጋር ሄዱ። የጽናት አባትም ሙሽሮቹ ጋር ሄዱና ቬሎ አማርጧቸው አላቸው። የጠሩን እኮ ነው ይቅርታ፣ ሄዱና ቬሎ አማርጧቸው ብለው የኪራ አባት ይልኳቸዋል። እነሱ ሲልኳቸው እዛ ኪራና ጽናት በደስታ ፈክተው እየደነሱና እየጨፈሩ በነበረበት ሰዓት ተቀላቀሏቸው። በቃ ምን ልበላችሁ፣ ሰርጉ እንግዲህ ልጅዎት ደረሰልዎት፣ አማረልዎት፣ ተሞሸረልዎት እያሉ ምናምን ነገር ያው ብዙም ዘፈን ስለማይመቸኝ ምን ብዬ ላብራራላችሁ፣ ብቻ ስለ ሰርጋቸው ቬሏቸውን ካብትን እያደረጉ ነበረ ማለት ነው። ይህ እየሆነ በነበረበት ሰዓት የጽናት ድራማ በዚህ መልኩ አቁሟል ማለት ነው። ሙሉ በሙሉ ያው ዛሬ ብዙም ለምን እንደው አላውቅም ብቻ የሆነ ድብር ብሎኛል እና የግድ ነው ራሱ ቪዲዮውን የቀረጽኩት ማለት ነው። ምናልባት ትናንትና አላውቅም እንቅልፍ እያለኝ ማለት ነው። ውድ ቤተሰቦቻችን ሐረግ ድራማ እና ጽናት ድራማ
እጅግ ልብ መሳጭ እጅግ አዝናኝ እጅግ አስተማሪ የሆነ ቁም ነገር አዘል ላይ ቂም የምንይዝ ሰዎች ከኔ ጀምሮ ቂማችንን ትተን ፍቅርን እንስጥላለሁ። ምክንያቱም የያዝነው ቂም ነገ ጧት ለልጆቻችን ያልሆነ ቦታ ነው የሚጥለን ማለት ነው። ስለዚህ ሁላችንም ልናደርገው የሚገባው ነገር ምንድን ነው ካላችሁኝ በቀልን ትተን ፍቅርን መምረጥ እንዳለብን ነው ልነግራችሁ የምወደው ውድ ቤተሰቦቻችን። ይህ የመሲ ዩቲዩብ ይህ የያሬድ ዩቲዩብ ቻናል ነው። ለያሬድ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ አታውቁ የለመደ ልማድ ያቋርጣል ከማዳሉ። በሰው ቤት የራሴን ስም ስጠራ አይደብርም እንዴ ጎበዝ? ምን ትላላችሁ? ጉድ እኮ ነው። እና ይህ የያሬድ ዩቲዩብ ቻናል ነው። ለያሬድ ዩቲዩብ ቻናል ግን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት መስጫ ቦክስ ሳጥን ውስጥ አስቀምጡልን። እንወዳችኋለን፣ እናከብራችኋለን። ሰላም ጤና ፍቅር ተመኘንላችሁ። በሐረግ ድራማ እና በጽናት ድራማ ላይ እጅግ አስተማሪ ቁም ነገር አዘል ነገር ያገኘንበት ነው። ያው ከድራማዎቹ በላይ እጅግ ልብ መሳጩ ሐረግ ድራማ ነው። ሐረግ ድራማ በአሁኑ ሰዓት እጅግ ቫይራል ነው የሚባለው አይደል? ቫይራል የወጣ ቆንጆ ዩቲዩብ ቻናል ነው። በአጭር ጊዜ ውስጥ እርግጠኛ ነኝ 1 ሚሊዮን እንደሚገቡ ተስፋ አለኝ። እስከ 2018 4ኛው ወር ድረስ 1 ሚሊዮን እንደሚገቡ ባለሙሉ ተስፋ ነኝ። እንግዲህ ፍላጎት ድራማን እየተከታተል ነው አይደለም። እንግዲህ ሐረግ ድራማ ሲያልቅ ምናልባት ወደ ፍላጎት ልንዞር እንችላለን። እስከዛው ድረስ ግን ስማቸውን በደንብ ማጥናት ይኖርብናል። በነገራችን ላይ ድራማ መስራት ፍትፈታ መስራት ቀላል አይደለም። መጀመሪያ የሰዎቹን ድምፅ የሰዎቹን ስም በስም ዝርዝር ማወቅ አለብን። ደግሞ ፍላጎት ድራማ ላይ የሰዎቹ ስም በጣም በዛ ማለት ነው። ምክንያቱም ተዋናዮቹ በጣም ብዙ ናቸው። እንዴት አድርገን በጭንቅላታችን መሸምደድ እንዳለብን ባላቅም ግን ትንሽ ይከብዳል ማለት ነው። ያው ፍላጎትን እየተከታተልኩት አይደለም፣ ግን አዲስ ድራማ እንደተለቀቀ ክፍል 5 ነው ምናምን እንደደረሰ አውቃለሁ፣ ግን አልከታተለውም ማለት ነው። ምክንያቱም ይሄ ይልቅ አሁን ላይ ብከታተለውም ባልከታተለውም ጥቅም የለውም ማለት ነው። ምክንያቱም ጥቅም ያለው ሌላ ነገር ላይ ነው። የምፈልገውን ለቪዲዮ የምፈልጋቸውን ድራማዎች እከታተላለሁ፣ አያለሁ። ከዛ በተረፈው ግን አንድ ለእግዚአብሔር ነው፣ አንድ ደግሞ ለራሴ ለነፍሴ የምጠቀምበት ሰዓት ነው ማለት ነው። ሁላችሁም በዚች ምድር ላይ ስትኖሩ ወይም በሀገር ውስጥ ላይ ስትኖሩ ወይም በሀገር ውጭ ስትኖሩ አንደኛ ደረጃ ቅድሚያ ማድረግ ያለባችሁ እምነታችሁን ነው ማለት ነው። ለእምነታችሁ ክብር ይኖራችሁ። ሁላችሁም በእምነታችሁ ጽኑ። ሁላችሁም በጸሎት እና በዱዓ እንድትበረቱ ነው የኔ እህታችሁ ምክር ማለት ነው። ምክንያቱም ዩቲዩብ ብንሰራም ከመጸለይ እና ዱዓ ከማድረግ ባንወገድ እላለሁ። ሙሉ በሙሉ ባንተው፣ በእርግጥ እንደ በፊቱ ባንሆንም ዩቲዩብ ስለምንሰራ ግን ቢሆንም ተመስገን ብለን መነሳታችንን አምላካችን አመስግነን ጨለማውን ገፎ ብርሃን ላሳየንን ጌታችንን እያመሰገንን መኖር አለብን ማለት ነው። በሰው ሀገር ያላችሁ ደግሞ እግዚአብሔር አምላክ ወደ ሀገራችሁ ይመልሳችሁ ማለት ነው። እኛም በስደት ሆነን አመት ባሉ ሲያልፍ የምናለቃቅሰውንም ደግሞ እግዚአብሔር አምላክ ብርታት ይስጠን ማለት ነው። እና ውድና የተከበራችሁ የያሬድ ዩቲዩብ ቻናል ቤተሰቦች እንወዳችኋለን፣ እናከብራችኋለን። ሰላምና ጤና ፍቅር ተመኘንላችሁ። በያላችሁበት የዓለም ዳር በሙሉ ለሰው ዘር በሙሉ ሰላማችሁ ብዝት ትትረፍርፍ ይበልልን ማለት ነው። ይህ የያሬድ ዩቲዩብ ቻናል ነው። ለያሬድ ዩቲዩብ ቻናል ግን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩት ማለት ነው። ውድ ቤተሰቦቻችን እንወዳችኋለን፣ እናከብራችኋለን ማለት ነው። ቤተሰቦቼ ቻናላችን ሰብስክራይብ አድርጉ፣ ነባር የነበራችሁ ሼር አድርጉ። አዲስ የሆናችሁ ደግሞ በኮመንት መስጫ ቦክስ ሳጥኗ ውስጥ ሀሳብ አስተያየታችሁን እንድታስቀምጡልን በአክብሮት በትህትና እንጋብዛችኋለን ማለት ነው። እንወዳችኋለን፣ እናፍቃችኋለን። ሰላም ጤና ፍቅር ተመኘንላችሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ፣ ክፉ ነገር ከእናንተ ይራቅ፣ መልካሙን ነገር እግዚአብሔር አምላክ ያቀርብላችሁ። እንግዲህ ይህንን ምላችሁ ማለት ነው። ዩቲዩብ ዙረት ልሄድ ነው ማለት ነው። ቪዲዮን ዳውንሎድ እያደረኩኝ ነው ማለት ነው። አሁን ቪዲዮን ቀድቻለሁ። ታምብሌንን እየሰራሁ በአንዱ ስልኬ ደግሞ ለመዞር ነው ማለት ነው። አበረታታችኋለሁ፣ አበረታቱኝ፣ አብረን እንደግ እላለሁ ማለት ነው። መልካም ነገር ወደ እናንተ ይቅረብ፣ ክፉ ነገር ከእናንተ ይራቅላችሁ። እግዚአብሔር አምላክ በሰላም ያዋላችሁ፣ በሰላም እንዲያሳድራችሁ የወድቁ መልካም ምኞቴ ነው። እወዳችኋለሁ፣ አከብራችኋለሁ። ሰላም ጤና
ፍቅር እንዲሆንላቸውም ተመኝተናል። ውድ ቤተሰቦቻችን ዛሬ ያው ደብሮናል፣ ግን ቢሆንም ቆንጆ ቪዲዮ ሰርተናል እናምናለን። ቪዲዮውን ከወደዳችሁ ደግሞ ላይክ እና ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንወዳችኋለን፣ እናከብራችኋለን። አብራችሁ ስለቆያችሁ ከልብ እናመሰግናለን። ባይ ባይ።